ነገ አንዳች ነገር ኮንኩኝ ድምጽ ሆኖልኝ አስቸኳይ የድረሱልኝ ተማጽኖ ይሄ ነገር ፖስት ከተደረገ በኋላ መጥቶ ሊገለኝ ይችላል። ለኔም ከመሞቴ በፊት ድምጽ ሆኖ ህይወቴን ታደጓት። ሰው መሆን በራሱ ብዙ ፈተናዎች እንዳሉበት ቢታመንም ሴት ሆኖ መገኘት ደግሞ ኃጢያት እስኪመስል የግፍ መቀበያ ምክንያት ሲሆን መመልከት በእጅጉን ያሳዝናል። ዛሬ ላይ የሆነው ድርጊት ግን ሴትነት ብቻውን ለመደብደብ ለመደፈርና ለመገደል በቂ ምክንያት የሆነበት እጅግ አስከፊ ብሎም አስፈሪ ጊዜ ላይ መድረሳችንን ገሃድ አውጥቶታል። በዚህም አንዲት እህታችን የድረሱልኝ ተማጽኗን አሰምታለች። ይቺት ማንቶን በደሉስ በማን ተሰነዘረባት? የነብይ እስራኤል ዳንሳ ገበናም በዚህ ተጋልጧል። በክርስቲያን ስም እየተደረጉ ያሉ መንፈሳዊ አገልግሎቶች ከመንፈሳዊ ውሃ ልካቸው ወጥተው ብዙ እያወዛገቡ ይገኛሉ። ዛሬም ራሱን ነብይ ብሎ የሚጠራው የቤተክርስቲያን መስራችና ባለራዕይ ነብይ እስራኤል ዳንሳ የፈጸመው ነውረኛ ተግባሩ በይፋ ተጋልጧል። ቤተክርስቲያንን እመራለሁ ከእግዚአብሔር መልእክትን ተቀብያለሁ በማለት ሴቶቻችንን አላስፈላጊ ነገር ውስጥ በማስገባት የማስፈራሪያ ዛቻን መሰንዘር አልበቃ ብሎ በነብዩ የተፈጸመው ደግሞ አንገት የሚያስደፋ ሆኗል። ነብዩ በአንዲት ሴቶቻችን ላይ የፈጸመው ተግባር ግን ጽዋው ሞልቶ ዛሬ ላይ በይፋ ተጋልጧል። ወጣቷም የደረሰባትን ግፍና በደል ፊት ለፊት ወጣም ተናግራለች። ታዲያ ይቺት በነብዩ የደረሰባት ምን ይሆን? ዛሬ ላይ ድረሱልኝ ስትል ያሰማችው ተማጽኖስ ምን ይመስላል? የነብይ እስራኤል ዳንሳስ አሳፋሪ ተግባር ምን ነበር? የሚሉትን በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። ፍትህ ቢዘገይም የተበዳይ ህመም ግን አልዘገየም። ቀናት ሌሊቶች አለፉ። ሰዎችም ሌላ ጉዳይ ይዘው ቀጠሉ። እሷ ግን ከደረሰባት ህመም ጋር ቀርታለች። ዛሬ ላይም ጠቅላይ ሚኒስትሩ ከፍተኛ ጥያቄና ትችትን አስተናግደዋል። የጠቅላይ ሚኒስትር ገጾች የሞላው ችላ የተባለው ትሰማ እንቅስቃሴ ከማህበራዊ ሚዲያ ጩኸት አልፎ ዓለምን ጥያቄ ውስጥ የከተተ ሆኗል። ጠቅላይ ሚኒስትሩ በዝምታ ያለፉት ነገር ግን ገጻቸውን የሞላው ጥያቄን ተከትሎም ዝርዝር መረጃ ይዘናል። በቆይታችሁ ታደምጡታላችሁ። 11 መኪኖች በአንድ ጊዜ በመጋጨታቸው በደረሰ ከባድ የትራፊክ አደጋ የበርካቶች ህይወት ማለፉ ተሰማ። በሌላኛው መረጃችን መንገድ ሁሉንም የሚያገናኝ የራቀን የሚያቀርብ የተለየን የሚመልስ መስመር ቢሆንም ነገር ግን አንዳንዴ ያው መንገድ የማይጠገን ቁስልና ዘላቂ ስብራትን የሚተው የልቂት መድረክ ይሆናል። በትናንትናው ዕለት የደረሰው አስከፊ አደጋና የተሰማው አስደንጋጭ መርዶም እንዲሁ ነው። በሐዋሳ ከተማ የደረሰው እጅግ ልብ ይሰብራል። ለተለያዩ ዓላማ ካሉበት ተሰባስበው ያሰቡበት ለመድረስ የተሳፈሩ ተጓዦችን ይዞ ወደ አለታ ወንዶ በመጓዝ ላይ የነበረው የህዝብ ማመላለሻ ከሰዓታት ጉዞ በኋላ መንገድ ላይ በገጠመው እክልም የበርካታ ቤተሰብ ህልምና ተስፋም በዚህ አስከፊ ምሽትም ወደ አፈርነት ተቀላቅሏል። ለመሆኑ ይህ አደጋ እንዴት ሊፈጠር ቻለ? የሚሉትን ሙሉ መረጃ ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የጠቅላይ ሚኒስትሩን ገጾች የሞላው ትሰማ በኢትዮጵያ በሴቶችና በህፃናት ላይ የሚፈጸመው ጾታዊ ጥቃት ግድያና እንግልትን በመቃወም ትሰማ በሚል ሃሽታግ የተቀናጀ የዲጂታል ዘመቻም ተጀምሯል። በርካታ ማህበራዊ ሚዲያ ተጠቃሚዎች የጠቅላይ ሚኒስትር አብይ አህመድን ይፋዊ የማህበራዊ ድረገጾችን በመልእክት እያጥለቀለቁ የሚገኝ ሲሆን መንግስት በሴቶች ላይ የሚፈጸሙ ጥቃቶችና ግድያዎችን እንደ ሀገር አቀፍ ቀውስ አውጆ አስቸኳይ ምላሽ እንዲሰጥም እየተጠየቁም ነው። የንቅናቄ የፌደራል በጀት የተመደበለት ሀገራዊ አስተባባሪ መስሪያ ቤት እንዲቋቋምና ተጠያቂነትን የሚያረጋግጥ አሰራር በጊዜ ገደብ እንዲዘረጋም ጥሪም ያቀርባል። ይህ ሀገር አቀፍ ቁጣ እንዲቀሰቀስ ምክንያት ከሆኑት አሳዛኝ ድርጊቶች መካከል በባህር ዳር ከተማ አስገድዶ የተደፈረችውና የተገደለችው የ7 ዓመት ህፃን ሄቨን አወቀ ጉዳይ አንዱ ሲሆን ፍትህ ለማግኘት ከ3 ዓመታት በላይ የፈጀው የፍርድ ቤት ሂደት ህዝባዊ ቅሬታንም ፈጥሯል። ከዚህ በተጨማሪም እንደ ዘውዱ ሀፍቱ፣ ቀነኒና ሊዛ ያሉ በርካታ ሴቶች የደረሰባቸውን አሰቃቂ ጥቃትና ህጋዊ ፍትህ መዘግየትም የፍትህ ስርዓቱ ጥቃቶችን ለመግታትና ተበዳዮችን ለመጠበቅ ያለበትን ክፍተት ያሳየም ነው ብለዋል። በግጭቶች ምክንያት ጥቃት የደረሰባቸው ከ300 ሺህ በላይ ሴቶች ያለ ዕድሜ ጋብቻና እገታዎች በየጊዜው የሚሰሙ አሳዛኝ ክስተቶች መሆናቸውም ተገልጿል።
የዘመቻው አስተባባሪዎች እንደሚገልጹት ጾታዊ ጥቃት ከግድያ በፊት ከሚጀመሩ ትንኮሳዎችና የቤት ውስጥ ጥቃቶችን የሚመነጭ በመሆኑም አጠቃላይ መፍትሄም ያስፈልገዋል። ተመሳሳይ ህዝባዊ ንቅናቄ በደቡብ አፍሪካ ተካሂዶ ከ1 ሚሊዮን በላይ ፊርማ ከተሰበሰበ በኋላ ያለፈው ዓመት የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ጉዳዩን የብሔራዊ አደጋ አድርገው ማወጃቸው ይታወሳል። በአሁኑ ወቅትም በአዲስ ፓወር ሃውስ በኩል የኦንላይን አቤቱታ ፊርማ ማሰባሰብ የተጀመረ ሲሆን ህብረተሰቡ ፊርማውን በመፈረምና መልእክቱን በማጋራት የሴቶችን ድምጽ እንዲያሰማም ጥሪም ቀርቧል። ታዲያ የዚህ ጉዳይ መጨረሻ ምን ይሆን? ጠቅላይ ሚኒስትሩስ ለዚህ ጉዳይ ምላሽ ይሰጡ ሲሆን የሚለውን ተከታትለንም ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በሐዋሳ ከተማ የደረሰው እጅግ ልብ ይሰብራል። በማዕከላዊ ሲዳማ ዞን በደረሰ የትራፊክ አደጋ የ3 ሰዎች ህይወትም ማለፉ ተገልጿል። በሲዳማ ክልል ማዕከላዊ ሲዳማ ዞን ዳሌ ወረዳ ዋራ በተባለ አካባቢም በደረሰ የመንገድ ትራፊክ አደጋ 3 ሰዎች መሞታቸውም ተገልጿል። አደጋው ትላንት ምሽት 1 ሰዓት ተኩል አካባቢ መድረሱን የሲዳማ ክልል ፖሊስ ጠቅላይ መምሪያ የመንገድ ትራፊክ ቁጥጥር አስተባባሪም ዋና ኢንስፔክተር መለሰ ቡኑራም ገልጸዋል። በዋራ አካባቢ ከአለታ ወንዶ ወደ ሐዋሳ ሲጓዝ የነበረው ኮድ 3506 ኢቲ የሰሌዳ ቁጥር ያለው አይሱዚም የጭነት ተሽከርካሪ ከሐዋሳ ወደ አለታ ወንዶ ተሳፋሪዎችን ጭኖ ሲጓዝ ከነበረ ኮድ 303698 ኤስዲ የሰሌዳ ቁጥር ካለው ዶልፊን ተሽከርካሪ ጋር መጋጨቱንም ፖሊስ አስታውቋል። ከመጀመሪያው ግጭት በኋላ አደጋው ለመመልከት በመንገድ ላይ ቆመው በነበሩ ተሽከርካሪዎች መካከል ተጨማሪ ግጭት በመከሰቱ ሁለተኛ አደጋን መድረሱም ተገልጿል። በዚህ ሁለተኛ አደጋ ሲኖትራክ ተሽከርካሪም ተሳትፎ እንደነበረም ፖሊስም ገልጿል። በአደጋው በአጠቃላይ 2 ሴቶችና 1 ወንድ ህይወታቸውን ሲያጡ 2 ሰዎች ከባድና 1 ሰው ቀላል የአካል ጉዳትም ደርሶባቸዋል። በአደጋው ጉዳት የደረሰባቸው ሰዎች በተለያዩ የጤና ተቋማት ሕክምና እየተሰጣቸው መሆኑን ዋና ኢንስፔክተሩም ገልጸዋል። የአደጋው ትክክለኛ መንስኤ ለመለየትም ከተለያዩ አካላት የተውጣጣ የጋራ ምርመራ ቡድን ምርመራ እያካሄደ መሆኑን ዋና ኢንስፔክተር መለሰ ቡኑራም ማስታወቃቸው ተገልጿል። እኛም በሚዲያችን ስም ለሟች ቤተሰብ ወዳጅ ዘመዶች ሁሉ መጽናናትን ተመኘን። ወደ ሌላኛው መረጃችን ስናልፍ የእስራኤል ዳንሳ ገመና በአደባባይ ተጋልጧል። ቢታንያ ልጇን በወለደች በ2 እና 3 ቀኗ በከፍተኛ የኢኮኖሚ የመጠጊያ ችግር ውስጥ ሆና ነበር። በዚያም ተስፋ አስቆራጭ ሁኔታ ውስጥ እያለች ነበር ኩፋ ወደሚገኘው የነብይ እስራኤል ዳንሳ ቤተክርስቲያን ያመራችው። በቤተ ክርስቲያኑ መድረክ ላይ ወጣም የደረሰባትን መከራና በሰላም መገላገሏን አስመልክቶ ምስክርነት ሰጠች። በወቅቱ በጉባኤው ፊት ታሪኳ ሲሰማ ትልቅ የድንጋጤና የርህራሄ ስሜት በመፈጠሩ ለሷም ይሆን የእርዳታ ገንዘብ ማሰባሰብ ተጀመረ። ነብይ እስራኤል ዳንሳም በህዝብ ፊት በይፋ ቆሞ ቤት ተከራይቼ አኖራታለሁ፣ ልጇንም በጌታ ፊት እኔው ራሴ አሳድጋለሁ ሲል ትልቅ ቃልም ገባ። በቦታው የነበረው ህዝብም በሀገር ውስጥ ብርና በዶላር ጭምር እጅግ በርካታ ገንዘብ ተሰበሰበ። በወቅቱ የተሰበሰበው ገንዘብ በጣም ከፍተኛ ከመሆኑ የተነሳ በትክክል ተቆጥሮ ቢሰጣት ኖሮ በጊዜው የነበረውን የቤት ዋጋ ያገናዘበ ቤት መግዛት የሚያስችል እንደነበር ታስታውሳለች። ነገር ግን በዚያች ዕለት ከብዙ ገንዘብ ውስጥ የመሳፈሪያ የሚሆን 2000 ብር ገደማ ብቻ ተሰጣት። ቀሪው የተሰበሰበው ከፍተኛ ገንዘብ ግን ወደ ባንክ አካውንቷ እንደሚገባና በነጋታው መጣም እንድትቀበል ቤትም እንደሚከራይላት ተነግሯት በታላቅ ተስፋ ወደ ማደሪያዋ ተመለሰች። በማግስቱ የተገባላትን ቃል አምና የተሰበሰበውን ገንዘቧን ለመቀበል ወደ ቤተክርስቲያኑ ስታመራ ግን ነገሮች ሙሉ በሙሉ ተቀየሩ። ወደ ቤተክርስቲያን እንዳትገባና እዛው አካባቢ ጭራሽ እንዳትደርስም ተከለከለች። እሷም ገንዘቡ የህዝብ እርዳታ መሆኑንና የተገባላት ቃልም እንዳለ በማሰብ ድጋሚ ልትጠይቅ ስትሞክር ከነብይ እስራኤል ዳንሳ ባለቤት ከሃና ጋር ተገናኘች። ሃና በወቅቱ የነበራትን የከፋ ችግር ከመመልከት ይልቅ በእኔና በትዳሬ ላይ ችግር ልትፈጥሪ ነው የመጣሽው የሚል ክስ አቀረበችባት። ቢታንያ በዛ ሰዓት በአእምሯ ይመላለስ የነበረው ስለ ልጇ መቢያ እንጀራና ስለ ማደሪያ ቤት እንጂ ስለሌላ ነገር እንዳልነበረ ብትገልጽም ሃና ግን አይንሽን ላፈር በማለት በግፍ አባረረቻት። ቢታንያ በዛ ስብራት ውስጥ ሆና ስትወጣ ለሃና በኔና ባንቺ መካከል ያቆመኝን እግዚአብሔርን አመሰግነዋለሁ፣ ድጋሚ ወደ አንቺ አልመጣም፣ ነገር ግን እግዚአብሔር በክብር አቁሞኝ አንድ ቀን ታያለሽ የሚል ምላሽን ሰጥታ ወጣች።
ይህ በሃይማኖትና በእግዚአብሔር ስም የተደረገው ክህደትና የመድረክ ላይ ቲያትርም ትልቅ የስነ ልቦና ስብራት ጥሎባታል። ህዝቡ ለደሃና ለተቸገረ ሰው ብሎ ያወጣውን ገንዘብ ለካሜራ እይታና ለራሳቸው ጥቅም ተጠቅመውባት እሷን ግን በባዶ እጇ ተስፋ አስቆርጠው ወደ መንገድ ስለወረወሯት ከዛ በኋላ ምንም የሚታይ ተስፋ በማጣቷ ልጇን ይዛ በቀጥታ ወደ ጎዳና ህይወት ለመውጣትም መገደዷን ትገልጻለች። ታዲያ ይህ አሳፋሪና አንገት የሚያስደፋ ተግባርም በእስራኤል ዳንሳ መፈጸሙንም በይፋ ሚዲያ ላይ በመውጣትም ተናግራለች። ይህን ጉዳይ ተከትሎ ነብይ እስራኤል ዳንሳ የሚሰጠው ምላሽን ተከታትለንም ወደ እናንተ የምናደርስ ይሆናል። ወደ ሌላኛው መረጃችን ስናልፍ አስቸኳይ የድረሱልኝ ተማጽኖ፣ ነገ አንዳች ነገር ከሆንኩኝ ድምጽ ሆኑልኝ። የጨራ ብርሃኑ አሳዛኝና አጣዳፊ የፍትህ ጥሪ። አንዲት እናት 3 ህፃናት ልጆቿን አቅፋ ነገ አንዳች ነገር ከሆንኩኝ ድምጽ ሆኑልኝ፣ እውነት ሳይቀበር እንዲቀርና ማስረጃው እንዲቀመጥ ነው ይህን የምናገረው ስትል በቪዲዮ ወጥታ ስትናገር መስማት አይምሮ ያለውን የሰው ልጅ ሙሉ በሙሉ ልብ የሚሰብር አጋጣሚም ነው። ይህ የቃላት ጨዋታ ወይንም ተራ የማህበራዊ ሚዲያ ወሬ አይደለም። ይህ በአዳማ ከተማ የምትኖረው የጨራ ብርሃኑና የ3 ህፃናት ልጆች የህልውና የደህንነትና የፍትህ ጥሪ ነው። የጨራ ብርሃኑ የአዳማ ከተማ ነዋሪ ስትሆን የ3 ህፃናት እናት ናት። የባለቤቷ ስም ፍራኦል ድንቁ ደያስ ይባላል። ጭራ የመጀመሪያ ሚስቱ ስትሆን ከሷ በኋላ 3 ተጨማሪ ሚስቶችን አግብቶ በአጠቃላይ ከ4ቱ ሚስቶች 11 ልጆችን ወልዷል። ነገሩ የባሰና አሳሳቢ የሚሆነው ግን እዚህ ላይ ነው። ባለቤቷ ፍራኦል ድንቁ ደያስ አዳማ የኛ ነው፣ እኔ በህግ አልገዛም በማለትም በህግ ላይ በመመካትና ተጽዕኖ በመፍጠር በጭራና በ3 ህፃናት ልጆቿ ላይ የዛቻና የፍርሃት ጥላ እንዲሁም አንዳንዴ ዱላ እንደሚያነሳባትም ተናግራለች። ጭራ የደረሰባትን በደልና ስጋት አምና ወደ ፖሊስ ጣቢያ በመሄድ ህጋዊ ከለላ በተጠየቀም ከተቋሙ ያገኘችው ምላሽ ግን እጅግ የሚያስደነግጥ ነበር። እኛ ደያስን እንፈራዋለን፣ በዚህ ጉዳይ ውስጥ አንገባበትም የሚል ምላሽን ሰጥቷታል። ህግ ሊያስከብር የተቀመጠ አካል እገሌን እፈራዋለሁ ብሎ እጁን ሲሰበሰብ አንዲት አቅም የሌላት እናት ከነ ልጆቿ የት ሄዳ አቤቱታዋን ታሰማ? ህግ ማያስከብር ፖሊስ ባለበት ሀገር የዜጎች ደህንነት በማን እጅ ይወድቃል? ብዙ ጊዜ የሰው ልጅ ሲያልፍ አሰቃቂ አደጋ ሲደርስም ወይንም ንጹሃን ሲጎዱ እናዝናለን፣ እናለቅሳለን፣ ሀዘናችንንም በማህበራዊ ሚዲያ እንገልጻለን። ነገር ግን ጨራ ብርሃኑ ገና አደጋ ሳይደርስባት በህይወት እያለች ልጆቿን ታቅፋ አድኑኝ እያለች ነው። አንዲት እናት ሌሊቱን ሙሉ በስጋት በፍርሃት እየነቃች ልጆቿን እየጠበቀች የምታድረው ስቃይ አብቅቶ ሰላምና ደህንነት ሊሰማትም ይገባል። ህግ ከማንኛውም ግለሰብ ሀብት ወይንም ተጽዕኖ በላይ ሊሆንም ይገባል። ለአዳማ ከተማና ለኦሮሚያ ክልል ፖሊስ ኮሚሽን የዜጎች ደህንነት ማስጠበቅ ተቋማዊ ኃላፊነታቸውም ነው። አፋጣኝ ህጋዊ ከለላ እንዲደረግላትና ግለሰቡ በህግ ፊት እንዲቀርብም እንጠይቃለን። ለኢትዮጵያ ሰብአዊ መብቶች ኮሚሽንና ለሴቶች ህፃናት መብት ተሟጋቾች የጨራ ብርሃኑ ድምጽ በመስማት በአካል ተከታታይነት ያለው የህግና የደህንነት ድጋፍ እንድታደርጉላትም ጥሪ እናቀርባለን። እያንዳንዳችንም ይህን የጽሁፍ መልእክት የሚመለከታቸው አካል ዘንድ እንዲደርስም ድምጽ እንሆንላት። ዝምታችን ሌላ አሳዛኝ ዜና እንድንሰማ እንዳያደርገንም ዛሬ እንናገር። ህግ ይከበር፣ እናቶችና ህፃናት በሰላም የመኖር መብታቸው የሚረጋገጥ። ታዲያ ይህችታችን ነገ ሌላ ነገር ብትሆን ጸጸትን ከማትረፍ ይልቅም ዛሬ ላይ የሚሆነውን ተመልክተን ድምጽ እንሆን ስንል እኛም በሚዲያችን ስም መልእክቱን አስተላለፍን። ይሄ ነገር ፖስት ከተደረገ በኋላ መጥቶ ሊገለኝ ይችላል። ለኔም ከመሞቴ በፊት ድምጽ ሆኖ ህይወቴን ታደጓት። ለኔስ ከመሞቴ በፊት ድምጽ አትሆኑኝም? በጣም ብዙ ነገር ቢደርስብኝም ጠንክሬ ለመቆም ታግያለሁ፣ እየቆምኩኝም ነው። ግን አሁን ለህይወቴም ስለሰጋው ያው የተደረገብኝ ነገር በጣም ከባድ ነገር ቢሆንም ዛሬም ቆሜያለሁ ጠንክሬ። ግን አሁን ደግሞ ራሱ ሳይገለኝ ለኔስ ድምጽ አትሆኑኝ? ላይም ሲያገባ ስሰማ
በልጅ ተዛምደናል ብዬ ለማለፍ ሞከርኩኝ። ገርማቸው ያገባትም ሴትዮ ደውላ ስትሰድበኝ በሷም እሱ እንግዲህ እንትን ብሏትም ሊሆን ይችላል ስትሰድበኝ ብዙ ነገር ስደርስብኝ ዝም ያልኩት ልጆች አሉኝ ለልጆቼ ልኖር ብዬ ነው። 3 ልጆች አሉኝ፣ 2 ወንድና 1 ሴት። እንግዲህ እኔ ባል ነው ብዬ ነበረ እስከዛሬ የኖርኩት። ለኔም ድምጽ እንድትሆኑኝ ይፈልጋሉ። አሁንም ምን ያቀደብኝ እንደሆነ አላቅም። ማለት በጣም አስኪ ሁኔታ ላይ ነኝ። በጣም ሁሉንም ማስረጃ እዚህ ላይ ፖስት አድርጌ ማስቀመጥ ስለፈለኩኝ ነው። አላለቅስም። አልቅሼ በጣም ብዙ ነገሮኝ ጨርሻለሁ። በጣም ታግሼ በጣም የጥንካሬን በጣም የትዕግስት ጥግ አሳይቼ ነው እዚህ ላይ ያወጣሁት። ነገም ብሞት ይቀራል ሁሉም ነገር። ይሄንን ቪዲዮ ፖስት ባላረግም ሊገለኝ ይችላል። ምክንያቱም አሁን አልፈልግም ብዬ የሴቶች የህፃናት ጉዳይ ሄጄ አመልክቼ ብዙ ነገር አርጌ እንድንለያይ እኔ ጋር እንዳይደርስ ስላረኩኝ ምን ያቀደብኝ እንደሆነ አላቅም። ብቻዬን ነው የምኖረው ከ3 ልጆች ጋር። ከቤተሰቦቼ ርቄያለሁ። ብዙ በቃ ብቸኛ ሆኛለሁ። ማለት እሱ ባገኘው ክፍተት ባገኘው ማስረጃ እኔን ለመጉዳት ይሞክራል። አሁንም በቃ ያው የሰው ህይወት ላይ ክፍተት አይጠፋምና ያቺን ክፍተት ተጠቅሞ ተሊለኝ ይችላል። ይሄንን ያደረገብኝ የድንቁ ደያስ ልጅ ነው። 3 ልጅ ወልደናል። ከኔ ውጭም ከሌላ ሴቶች ወልዷል። እኔ የመጀመሪያው ነኝ። ከዛ በኋላ የወለዳቸው ሁለተኛ መታም የወለደችዋም እየደወለች ብዙ ነገር ሁሉ ማስረጃዎች አሉኝ፣ ፎቶዎች አሉኝ፣ ፖስት አረጋለሁ። ነገም ይሄ ነገር ፖስት ከተደረገ በኋላ መጥቶ ሊገለኝ ይችላል። ለኔም ከመሞቴ በፊት ድምጽ ነው ህይወቴን ታደጓት። ምንም አሁን በሱ ነው የምተዳደረው። ግን እሱንም በጣም ለልጆቹ መመግበውን እንኳን በቃ እየለመንኩ እባክህ ያስፈልጋል እባክህ እንደዚህ አድርግ እያልኩ ነው እየለመንኩ የምኖረውና በጣም አስኪ ሁኔታ ላይ ነኝ። የተማርኩ ሰው ነኝ። ተምሬ ግን ምንም ነኝ። ይሄ ነገር ፖስት ከተደረገ በኋላ መጥቶ ሊገለኝ ይችላል። ለኔም ከመሞቴ በፊት ድምጽ ነው ህይወቴን ታደጓት። ለኔስ ከመሞቴ በፊት ድምጽ አትሆኑኝም? በጣም ብዙ ነገር ቢደርስብኝም ጠንክሬ ለመቆም ታግያለሁ፣ እየቆምኩኝም ነው። ግን
አሁን ለህይወቴም ስለሰጋው ያው የተደረገብኝ ነገር በጣም ከባድ ነገር ቢሆንም ዛሬም ቆሜያለሁ ጠንክሬ። ግን አሁን ደግሞ ራሱ ሳይገለኝ ለኔስ ድምፅ አትሆኑኝ ላይም ሲያገባ ስሰማ በልጅ ተዛምደናል ብዬ ለማለፍ ሞከርኩኝ። ገርማቸው ያገባትም ሴትዮ ደውላ ስሰድበኝ በሷም እሱ እንግዲህ እንትን ብሏትም ሊሆን ይችላል ስሰድበኝ ብዙ ነገር ስደርስብኝ ዝም ያልኩት ልጆች አሉኝ ለልጆቼ ልኖር ብዬ ነው። 3 ልጆች አሉኝ 2 ወንድና 1 ሴት። እንግዲህ እኔ ባል ነው ብዬ ነበረ እስከዛሬ የኖርኩት። ለኔም ድምፅ እንድትሆኑኝ ይፈልጋሉ። አሁንም ምን ያቀደብኝ እንደሆነ አላቅም። ማለት በጣም አስኪ ሁኔታ ላይ ነኝ። በጣም ሁሉንም ማስረጃ እዚህ ላይ ፖስት አድርጌ ማስቀመጥ ስለፈለኩኝ ነው። አላለቅስም። አልቅሼ በጣም ብዙ ነገሮኝ ጨርሻለሁ። በጣም ታግሼ በጣም የጥንካሬን ጥግ በጣም የትዕግስት ጥግ አሳይቼ ነው እዚህ ላይ ያወጣሁት። ነገም ብሞት ይቀራል ሁሉም ነገር። ይሄንንም ቪዲዮ ፖስት ባላረግም ሊገለኝ ይችላል። ምክንያቱም አሁን አልፈልግም ብዬ የሴቶች የህፃናት ጉዳይ ሄጄ አመልክቼ ብዙ ነገር አርጌ እንድንለያይ እኔ ጋር እንዳይደርስ ስላረኩኝ ምን ያቀደብኝ እንደሆነ አላቅም። ብቻዬን ነው የምኖረው ከ3 ልጆች ጋር ከቤተሰቦቼ ርቄያለሁ። ብዙ በቃ ብቸኛ ሆኛለሁ። ማለት እሱ ባገኘው ክፍተት ባገኘው ማስረጃ እኔን ለመጉዳት ይሞክራል። አሁንም በቃ ያው የሰው ህይወት ላይ ክፍተት አይጠፋምና ያቺን ክፍተት ተጠቅሞ ሊለኝ ይችላል። ይሄንን ያደረገብኝ የድንቁ ደያስ ልጅ ነው። 3 ልጅ ወልደናል። ከኔ ውጭም ከሌላ ሴቶች ወልዷል። እኔ የመጀመሪያው ነኝ። ከዛ በኋላ የወለዳቸው ሁለተኛ መታም የወለደችዋም እየደወለች ብዙ ነገር ሁሉ ማስረጃዎች አሉኝ፣ ፎቶዎች አሉኝ፣ ፖስት አረጋለሁ። ነገም ይሄ ነገር ፖስት ከተደረገ በኋላ መጥቶ ሊገለኝ ይችላል። ለኔም ከመሞቴ በፊት ድምፁ ነው ህይወቴን ታደጓት። ምንም አሁን በሱ ነው የምተዳደረው። ግን እሱንም በጣም ለልጆቹ መመግበውን እንኳን በቃ እየለመንኩ እባክህ ያስፈልጋል እባክህ እንደዚህ አድርግ እያልኩ ነው እየለመንኩ የምኖረውና በጣም አስኪ ሁኔታ ላይ ነኝ። የተማርኩ ሰው ነኝ። ተምሬ ግን ምንም ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘነላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ